በቤተልሔም የሚገኙ ገዳማውያት እህቶች ቤተሰብ የሌላቸውን ህጻናትን እያገለገሉ እንደሆነ ተነገረ። በቤተልሔም የሚገኙ ገዳማውያት እህቶች በቅዱስ ቪንሰንት ዲ ፖል የፍቅር ስራ ማህበር ውስጥ ቤተሰብ የሌላቸውን ህጻናትን እያገለገሉ እንደሆነ ተነገረ። ገዳማውያቱ ከ6 ዓመት በታች የሚሆኑ ወላጅ የሌላቸውንና ተጥለው የተገኙ ህጻናትን ተቀብሎ የሚያሳድገው የቅድስት ቤተሰብ ወላጅ አልባ ህጻናት ማሳደጊያ ማዕከልን በማስተዳደር ላይ የሚገኙ ሲሆን በማዕከሉ ውስጥ የሚያገለግሉ አንዲት እህት እንደተናገሩት ይህንን አገልግሎት በመስጠታቸው እነሆ ሕያው የሆነው ጌታችን ኢየሱስ ክርስቶስን በየቀኑ እንደሚያከብሩ ገልጸዋል። በማዕከሉ የሚገኙ ህጻናት ጎብኚዎችን በየዋህ ልባቸው አቅፈው ሲቀበሉ ማየት በስሜት እንባን መቆጣጠር እንደሚያዳግት ገዳማውያቱ በመግለጽ ከ6 ዓመት በታች የሆኑትን እነዚህን ህጻናት የሚንከባከቡት ገዳማውያት የሕክምና እንክብካቤ ዋስትናን ጨምሮ ለህጻናቱ የምግብና የትምህርት አገልግሎት እንደሚያቀርቡ ተገልጿል። በአካባቢው የቅዱስ ቪንሰንት ማህበር የበላይ አለቃ የሆኑት አባ ካሪም ማሮን ከቫቲካን ዜና ጋር በነበራቸው ቆይታ እንደተናገሩት በማዕከሉ ውስጥ የሚገኙት ህጻናት ወላጅ አልባ የሆኑ የተጣሉ ወይም በጎዳናዎች ላይ የተገኙ መሆናቸውን ጠቁመው አብዛኞቹ ህጻናት የተወለዱት በከፋ ድህነት ውስጥ ከሚገኙ ቤተሰቦች እንደሆነ ጠቁመዋል። ገዳማውያት እህቶቹ አዲስ የተወለዱ ህጻናትን በፍቅር ተቀብለው እንደሚያሳድጉ የገለጹት አባ ካሪም እነዚህ ህጻናት በችግር በመረሳትና በተጎዳ ማህበረሰብ ውስጥ የተወለዱ መሆናቸውን አስታውሰው ህጻናቱ ልክ እንደ ጌታችን ኢየሱስ ክርስቶስ መሆናቸውን የጠቆሙ ሲሆን ይህም በመሆኑ ብዙ ፍቅርና ርህራሄ እንደሚያስፈልጋቸው ገልጸዋል። መረጃው የካቶሊክ ዜና አገልግሎት ነው።